በኒውክሌር መርሃ ግብሯ ምክንያት የተጣለባት ዓለም አቀፍ ማዕቀብና የምጣኔ ሀብት መዳከም ዜጎችን ለከፋ ድህነት ዳርጓቸዋል። የድህነት ቀንበር የመሸከም ትከሻ የለንም የሚሉ ዜጎችም የኢራን ከተሞችን በተቃውሞ ሰልፍ እያናወጧቸው ነው። በመንግስት ላይ የተቀሰቀሰውና በመላው ሀገሪቱ የተስፋፋው ተቃውሞ እጅግ አስከፊ ደረጃ ላይ ደርሷል። ለተቃውሞ ዋነኛው መነሻ የሆነው የሀገሪቱ መገበያያ ገንዘብ ሪያል ከዶላር ጋር ያለው የምንዛሬ የዋጋ ልዩነት ከሚገመተው በላይ መሆኑ ነው። 1 ዶላር ከ1.4 ሚሊዮን ሪያል በላይ መመንዘሩ ተራው ዜጋ እንደ ምግብና መድኃኒት ያሉ መሰረታዊ ፍጆታዎችን መግዛት እንዳይችል አድርጎታል። ይህም ህዝቡ ከዚህ በላይ የሚታጣ ነገር የለም በሚል በተስፋ መቁረጥ ስሜት ወደ አደባባይ እንዲወጣ ገፋፍቶታል። ተቃዋሚዎች ከምጣኔ ሀብት ጥያቄ ባለፈ አምባገነኑ ይውደም የሚሉ የፖለቲካ መፈክሮችንም እያሰሙ ነው። የኢራን የምጣኔ ሀብት ውድቀት በአንድ ጀንበር የመጣ ሳይሆን ለዓመታት የተከማቹ የፖለቲካና መዋቅራዊ ችግሮች ውጤት ነው። ኢራን የኒውክሌር መርሃ ግብሯን ለማስቀጠል መሟገቷ ከምዕራባውያን ጋር እንድትጋጭ አድርጓታል። ይህም ዓለም አቀፍ ማዕቀቦችን ያስከተለ ሲሆን ከገቢዋ 80 በመቶ የምታገኘው ከነዳጅ ሽያጭ ቢሆንም ማዕቀቡ ነዳጇን ለዓለም ገበያ እንደ ልብ እንዳታቀርብ አግዷታል። የኢራን ባንኮችም ከዓለም አቀፉ የክፍያ ስርዓት በመገለላቸው የውጭ ንግድና ኢንቨስትመንትም በእጅጉ ተዳክመዋል። በሀገሪቱ ያለው ሀብት በጣት በሚቆጠሩ የሃይማኖት መሪዎችና የደህንነት ተቋማት እጅ መውደቁ ኢራን በየመን በሶሪያና በሊባኖስ ላሉ ታጣቂ ቡድኖች የምታወጣው ከፍተኛ ገንዘብ ህዝቡ ለኛ ያልተረፈ ለሰው በሚል መንግስትን ከሚወቅስባቸው ዋና ዋና የውስጥ ምክንያቶች ተጠቃሾቹ ናቸው። ቀደም ሲል በኢራን የሚነሱ ተቃውሞዎች በሊበራልና በዩኒቨርሲቲ ተማሪዎች ላይ ብቻ የተመሰረቱ ነበሩ። የዘንድሮው ግን የኑሮ ውድነቱ ሰራተኛውንና ዝቅተኛውን ማህበረሰብ በማስቆጣቱ ተቃውሞ ወደ ገጠራማ ከተሞችም ተስፋፍተዋል። መፈክራቸውም ከመጀመሪያው ዳቦ የማግኘት መብታችን ይከበር ከሚለው በፍጥነት የሃይማኖታዊ ስርዓቱ ይውደም ወደሚል ጥያቄ ተሻግሯል። የኢራን መንግስት በተቃዋሚዎች ላይ የሚወስደውን የኃይል እርምጃ አጠናክሮ በቀጠለበት በዚህ ወቅት አሜሪካ ጣልቃ የምትገባ ከሆነ አጸፋዊ ጥቃት እንደምትሰነዝር ተህራን ዝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የግል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኢራን ከመቼውም ጊዜ በላይ ነጻነትን ትፈልጋለች፣ አሜሪካም ይህ እንዲሆን ለመርዳት ዝግጁ ናት ብለዋል። እንደ ኒውዮርክ ታይምስ ዘገባ ከሆነ ትራምፕ ኢራን በሰላማዊ ሰልፈኞች ላይ የምታደርገውን ጭፍጨፋ ካላቆመች ወታደራዊ ጥቃት ለመሰንዘር የሚያስችሉ አማራጮችን የተመለከቱ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ከፕሬዝዳንት ትራምፕ ጋር አትጫወቱም፣ አንድ ነገር አደርጋለሁ ካሉ ያደርጉታል ሲል ለቴህራን ጥብቅ መልእክት አስተላልፈዋል። አሜሪካ በኢራን ላይ የምታደርገው ጣልቃ ገብነት ምናልባትም በመሬት ላይ ጦር ከማሰማራት ይልቅ ቁልፍ በሆኑ የኢራን ምጣኔ ሀብትና የወታደራዊ ተቋማት ላይ የአየር ጥቃት የመሰንዘር አማራጭ ሊሆን እንደሚችል ተገምቷል። ይህን ተከትሎም የኢራን ፓርላማ አፈ ጉባኤ ባስተላለፉት መልእክት አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና እስራኤል ላይ ከፍተኛ ጥቃት እንደሚሰነዝሩ ዝተዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ በትላንትናው ዕለት በፓርላማው ባደረጉት ንግግር አሜሪካ በኢራን ላይ ጥቃት ለመሰንዘር የተሳሳተ ስሌት እንዳታሰላ አሳስበዋል። በኢራን ላይ ጥቃት ከተሰነዘረ እስራኤል እንዲሁም ሁሉም የአሜሪካ የጦር ሰፈሮችና መርከቦች የጥቃት ኢላማዎቻችን ይሆናሉ ብለዋል። ይህን ተከትሎም እስራኤል ከፍተኛ ወታደራዊ ዝግጁነት ላይ መሆኗ ተነግሯል። የእስራኤል የደህንነት ምንጮች እንደሚሉት ከሆነ ሀገሪቱ በከፍተኛ ዝግጁነት ላይ ትገኛለች። ምንም እንኳን እስራኤል በኢራን የውስጥ ጉዳይ ጣልቃ የመግባት ፍላጎት እንዳላት በይፋ ባታሳውቅም ከዚህ ቀደም የተስተዋሉ የቅርብ ጊዜ ትውስታዎች ግን ሁኔታውን አሳሳቢ አድርገውታል። በተለይም ባለፈው ዓመት እስራኤልና ኢራን 12 ቀናትን የፈጀ ቀጥተኛ ጦርነት ማድረጋቸው ይታወሳል። በዚህ ጦርነትም አሜሪካ ከእስራኤል ጎን በመሰለፍ በኢራን የኒውክሌር ተቋማት ላይ የአየር ድብደባ መፈጸሟ የሚታወስ ሲሆን ምናልባት ዋሽንግተን አፈሙዟን በቴህራን ላይ ብታነሳ የመካከለኛው ምስራቅ ወዳጇ ቴል አቪቭ ጥይት ልታቀብል አሊያም አብራ ልተኩስ እንደምትችል ይገመታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ ባደረጉት ውይይት አሜሪካ በኢራን ጉዳይ ላይ ልታደርግ ስለምትችለው ጣልቃ ገብነት መምከራቸው ተዘግበዋል። ተንታኞች እንደሚሉት ከሆነ የእስራኤል ከፍተኛ ጥንቃቄ ሁለት መልክ አለው። የመጀመሪያው አሜሪካ ጥቃት የምትሰነዝር ከሆነ ኢራን ለዚህ ምላሽ በምትሰጥበት ጊዜ እስራኤልን ኢላማ ልታደርግ ስለምትችል ራስን መከላከል ሲሆን፣ ሁለተኛው ደግሞ በኢራን ውስጥ ያለው ስርዓት ቢቀየር በእስራኤል ላይ ያለው የኒውክሌርና የባላስቲክ ሚሳኤል ስጋት ሊቀንስ ይችላል የሚል ስልታዊ ግምገማ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢኮኖሚስት መጽሔት ጋር ባደረጉት ቃለ ምልልስ ኢራን እስራኤል ላይ ጥቃት የምትሰነዝር ከሆነ አስከፊ መዘዝ ይጠብቃታል። ከዛ ውጭ ግን በኢራን ውስጥ ምን የተካሄደ እንዳለ በቅርበት መከታተል ይኖርብናል ብለዋል። ቢቢሲ ከሕክምና ባለሙያዎችና ከአይን ምስክሮች ያገኘው መረጃ እንደሚያሳየው በ2 ቀናት ውስጥ ብቻ ከ100 በላይ አስክሬኖች ወደ 2 ሆስፒታሎች ተልከዋል። በራሽት ከተማ በአንድ ምሽት ብቻ 7 አስክሬኖች ወደ ሆስፒታል መግባታቸው የተረጋገጠ ሲሆን በቴህራን በሚገኝ አንድ ሆስፒታል ደግሞ 38 ሰዎች መሞታቸውን የጤና ባለሙያዎች ገልጸዋል። የሰብአዊ መብት ተሟጋች ነን የሚሉ ድርጅቶች እንደገለጹት በአሁኑ ወቅት የሟቾች ቁጥር ከ500 በላይ ሊሆን ይችላል ተብሎ ይገመታል። ተቃውሞው በሀገሪቱ
በሀገሪቱ በሚገኙ ከ100 በላይ ከተሞች የተስፋፋ ሲሆን መነሻውም በከፍተኛ የዋጋ ግሽበትና በምጣኔ ሀብት ሳቢያ በቴህራን የተጀመረ ነው። ይሁን እንጂ አሁን ላይ ተቃዋሚዎች የሀገሪቱ ሃይማኖታዊ መሪ አያቶላ አሊ ካማኒ ከስልጣን እንዲወርዱና የሃይማኖታዊ አገዛዙ እንዲያበቃ እየጠየቁ ይገኛሉ። የኢራን ጠቅላይ አቃቤ ሕግ ማንኛውም ተቃዋሚ ኤኔሚ ኦፍ ጋድ ወይም የአምላክ ጠላት ተብሎ እንደሚፈረጅና ይህም የሞት ቅጣት እንደሚያስከትል አስታውቀዋል። አያቶላ አሊ ካማኒ በበኩላቸው ተቃዋሚዎቹን ረባሾችና ትራምፕን ለማስደሰት የሚንቀሳቀሱ ሲሉ አጣጥለዋቸዋል። ኢራን በአሜሪካ ወይም በእስራኤል ወታደራዊ ጥቃት ቢሰነዝርባት የምትወስደው አጸፋዊ ምላሽ ቀጠናውን ወደ ሰፊ ጦርነት ሊከት የሚችልና በርካታ ገጽታዎች ያሉት ይሆናል ሲሉ ተንታኞች የሚናገሩ ሲሆን የመጀመሪያው ደግሞ የሆርሙዝ ቦይን መዝጋት ነው። የዓለም የነዳጅ ፍላጎት 20 በመቶ የሚጓጓዘው በዚህ ጠባብ የባህር መስመር ነው። ኢራን ይህንን መስመር በባህር ውስጥ ፈንጂዎች፣ በሚሳይሎችና በፈጣን የጦር ጀልባዎች ብትዘጋው የዓለም የነዳጅ ዋጋ በአንድ ጀንበር ሰማይ ሊደርስና የዓለም ኢኮኖሚ ሊናጋ ይችላል። ቴህራን በመካከለኛው ምስራቅ ያሏትን የታጠቁ ተላላኪ ቡድኖች በአሜሪካና በአጋሮቿ ላይ ታዘምታለች የሚለው ሁለተኛው ግምት ነው። እነዚህም የሊባኖሱ ሄዝቦላ፣ የየመን ሁቲዎች፣ ኢራቅና ሶሪያ ናቸው። በዚህም ኢራን ከአሜሪካ ጋር ፊት ለፊት ተጋጥማ ማሸነፍ እንደማትችል በሚገባ ስለምትረዳ የምትከተለው ስትራቴጂ ግንባሮችን በማብዛት ጦርነቱን ውድና አስከፊ ማድረግ ነው። ዓላማውም አሜሪካና አጋሮቿ ከሚከፍሉት ዋጋ አንጻር ጦርነቱን እንዲያቆሙ ማድረግ ነው። በመካከለኛው ምስራቅ ትልቁ የተባለው የሚሳኤል ክምችት ያላት ኢራን በባህረ ሰላጤው ሀገራት ማለትም ባህሬን፣ ኳታርና የተባበሩት አረብ ኤሚሬቶች የሚገኙ የአሜሪካ የጦር ሰፈሮችን በባለስቲክ ሚሳይሎች በቀጥታ ኢላማ ማድረግና የእስራኤል ስልታዊ ቦታዎችና የህዝብ መኖሪያዎችን በረጅም ርቀት ሚሳይሎች መምታትን እንደ አንድ አጸፋዊ እርምጃ ልትወስድ ትችላለች ተብሎም ይገመታል። የኢራን መንግስት ካለፈው ሐሙስ ጀምሮ አገር አቀፍ የበይነ መረብ ግንኙነት ሙሉ በሙሉ አቋርጧል። ይህ እርምጃ በ2022 ከነበረው ሴት ህይወት ነጻነት በሚለው የተቃውሞ ወቅት ከነበረው የከፋ መሆኑ ተገልጿል። ተንታኞች እንደሚሉት መንግስት ኢንተርኔቱን የዘጋው የስታይሎች የሚፈጽሙት ግድያ ለዓለም እንዳይደርስ ለመሸፈን ነው። ምንም እንኳን አንዳንድ ተቃዋሚዎች በስታርሊንክ ሳተላይት ኢንተርኔት አማካኝነት መረጃዎችን ለማውጣት እየሞከሩ ቢሆንም መንግስት እነዚህን ግንኙነቶች ሊከታተል ስለሚችል ጥንቃቄ እንዲያደርጉ ተመክረዋል። በአሜሪካ በስደት የሚኖሩትና የኢራን የመጨረሻው ንጉስ ልጅ የሆኑት ሊዩል ሬዛ ፓላቢ ተቃዋሚዎቹ ጥንካሬያቸውን እንዲቀጥሉ ጥሪ አቅርበዋል። ግባችን ጎዳና ላይ መውጣት ብቻ አይደለም፣ የከተማ ማዕከላትን መያዝና ማቆየት ነው ብለዋል። በተጨማሪም በነዳጅ በጋዝና በትራንስፖርት ዘርፍ የተሰማሩ ሰራተኞች አድማ እንዲያደርጉም ጠይቀዋል። ፓላቢ ከጎናችሁ ይቆማለሁ በማለት በቅርቡ ወደ ኢራን ለመመለስ ዝግጅት እያደረጉ መሆናቸውንም ገልጸዋል። የኢራኑ ፕሬዝዳንት ሜሱድ ፔዜሽኪያን በሰጡት መግለጫ ተቃውሞውን ሁከት ሲሉ ጠርተውታል። አሜሪካና እስራኤል በኢራን ውስጥ አለመረጋጋት እንዲፈጠር አሸባሪዎችን ያሰማሩ ነው ሲሉም ወቅሰዋል። ቤተሰቦች ልጆቻቸውን መስጂድ ከሚያቃጥሉና ባንክ ከሚዘርፉ ዘራፊዎች ጋር እንዳይተባበሩ አድርጉ ሲሉ ጥሪ አቅርበዋል። መንግስት የህዝቡን የምጣኔ ሀብት ቅሬታ ለመስማት ዝግጁ መሆኑን ቢገልጽም አመፀኞች ያላቸውን ግን በከፍተኛ ሁኔታ እንደሚቀጣ አስታውቋል። የእንግሊዝ የውጭ ጉዳይ ሚኒስትርን ጨምሮ ዓለም አቀፉ ማህበረሰብ የኢራን መንግስት በሰላማዊ ዜጎች ላይ የሚወስደውን የኃይል እርምጃ እንዲያቆም እያሳሰቡ ይገኛሉ። የምጣኔ ሀብት መዳከምና የፖለቲካው ጭቆና የፈጠረው ቁጣ ወደ ሀገራዊ አብዮት እያመራ ሲሆን የአሜሪካ ጣልቃ ገብነት ደግሞ ቀጠናዊ ጦርነት ሊቀሰቅስ ይችላል ተብሎ ተሰግቷል። ሁኔታው ወደ ለየለት የእርስ በርስ ግጭት ወይስ ወደ ውጭ ሀገር ጣልቃ ገብነት ያመራል የሚለው ጉዳይ በሚቀጥሉት ጥቂት ቀናት በሚወሰዱ እርምጃዎች የሚታወቅ ይሆናል።